የዓመቱ ምርጥ ቲክቶከር ሰላም ውድ የቻናሌ ተከታታዮች እንኳን በሰላም ወደ ቻናሌ መጣችሁ። ብዙዎቹ እጅግ በጣም በጉጉት የሚጠብቁት የዘንድሮ 2018 የዓመቱ ምርጡ ወይም ምርጧ ቲክቶከር በነገው ዕለት ለህዝብ ይፋ የሚሆን ሲሆን በርካቶችም የራሳቸውን ምርጥ የሚሉትን ግለሰብ እየመረጡ ይገኛሉ። በዚህ የሽልማት ፕሮግራም በርካታ አጓጊ ሽልማቶች የቀረቡ ሲሆን በሽልማት ሂደቱም ብዙ አስገራሚ ነገሮች ተካተዋል። ምን ምንድናቸው የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ይህም ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ውድድሩም በአዲስ ኢንተርናሽናል ኮንቬንሽን ሴንተር ከቀኑ 10 ሰዓት ጀምሮ የሚካሄድ ሲሆን በቦታው ተገኝቶ የሽልማት ፕሮግራሙን ለመታደም በቴሌብር ቲኬቶች እየተሸጡ ይገኛሉ። በስፍራውም 1000 ቲክቶከሮች የፊልም ባለሙያዎችን ጨምሮ በርካታ የሙዚቃ ባለሙያዎችም ተጋባዥ ይሆናሉ ተብሎ ይጠበቃል። በውድድሩ መክፈቻ ላይም ታዋቂዋ ድምፃዊ ዊሃ የሙዚቃ ስራዋን ታቀርባለች። በፕሮግራሙ መሃል ላይም ግሮቭ ባንዶችን ጨምሮ ዲበኩሉና ሊሊ ሌንሶም የሙዚቃ ስራቸውን ያቀርባሉ። በዘንድሮ ጂ ፓወር ቲክቶክ ክሬቲቭ አዋርድ የተሰኘው የሽልማት ሁኔታውም እስከዛሬ ከተደረገው ለየት ያለና ብዙ ጥቅማ ጥቅሞችን ያካተተ እንደሆነ ተሰምቷል። ከሽልማቱ መካከልም አንደኛ የወጣው የመኪና ሽልማት ተዘጋጅቶለታል። ይህ ሽልማትም እስከዛሬ ድረስ ከተዘጋጀው ለየት ያለና አጓጊ ሆኖ ብዙ ሰዎችም ትኩረታቸውን ወደዚህ ውድድር እንዲያደርጉ ያደረገ አጓጊ ሽልማት እንደሆነ ብዙዎቹ እየተናገሩ ይገኛሉ። በዚህ ፕሮግራም የተካተተው እጅግ በጣም አስገራሚ ነገር ነው የተባለው ነገር ደግሞ ምንድነው? ከጥቂት ወራቶች በፊት ህይወቷ ላለፈው ቀነኒ አዱኛ መታሰቢያ ፕሮግራም ተዘጋጅቶላታል። በሌላ መልኩ ደግሞ በውድድሩ ላይ የምርጫ ሁኔታው 70% ተመልካቾች ድምጽ እንደሚሰጡና 30% ደግሞ ዳኞች ድምጽ እንደሚሰጡ ይጠበቃል። ስለዚህ በዚህ ውድድር ላይ እጅግ በጣም ተጽዕኖ የሚፈጥረው የብዙሃኑ ድምጽና የተመልካቾቹ ድምጽ እንጂ የዳኞች ድምጽ እንዳልሆነ እየተነገረም ይገኛል። በዘንድሮ ውድድር ላይ የማሸነፍ ቅድመ ግምት ከተሰጣቸው ቲክቶከሮች መካከል የመጀመሪያው አዶናይ እንደሆነ ይታወቃል። ይህ ግለሰብም ከጥቂት ወራቶች በፊት ወደ ሀገር መጥቶ በርካታ ስራዎችን በመስራት በቀላሉ የሰዎች ልብ ውስጥ ለመግባት ችሏል። በበርካታ የበጎ አድራጎት ስራዎች ላይ እንዲሁም መልካም የሚባሉ ስራዎች ላይ ተሳትፎ በቀላሉ የብዙዎቹን ልብ ሊማርክ ችሏል። ስለዚህ ያለምንም ተቀናቃኝ በእርግጠኝነት የዓመቱ ምርጥ ቲክቶከር እሱ ሆኖ ሊመረጥ እንደሚችል ብዙዎቹ በልበ ሙሉነት እየተናገሩ ይገኛሉ። በዚህ ውድድር ላይም በርካታ ካታጎሪዎች የቀረቡ ሲሆን ለአብነት ለመጥቀስ ያክልም በኮሜዲው ዘርፍ ዶሚኔት ኑሪ እንደሚመረጥ ብዙዎቹ እየተናገሩ ይገኛሉ። ይህ ግለሰብም ለበርካታ ዓመታት ብዙዎቹን ሲያዝናና የቆየና በኮሜዲው ዘርፍ አሸናፊ ሊሆን እንደሚችል ብዙዎቹ እየተናገሩ ይገኛሉ። በጤናው ዘርፍ ደግሞ ዶክተር አብይ ሊመረጥ እንደሚችል በእርግጠኝነት ብዙ ሰዎች እሱን እንደመረጡና እሱ በዚህ ዓመትም ሊመረጥ እንደሚችል ሽልማቱ እንደሚገባውም እየተናገሩ ይገኛሉ። በቤስት ኢንፎርሜሽን ወይንም ደግሞ በዜናው ረገድ ያለምንም ተወዳዳሪ በብቸኝነት ብሩክ ኒውስ ይህንን ውድድር ሊያሸንፍ እንደሚችል ይጠበቃል። እንደሚታወቀውም ከጥቂት ወራቶች በፊት ከሙሴ ሰለሞን ጋር እጅግ በጣም ከፍተኛ የሆነ ፉክክር እያደረጉ እንደነበረ ይታወሳል። ሙሴ ሰለሞንም በተደጋጋሚ ውድድሩ እንደሚያሸንፍ በልበ ሙሉነት እየተናገረ እንዲሁም ሁለቱም በየፊናቸው ቅስቀሳ እያደረጉ በነበሩበት ሰዓት ሙሴ ሰለሞን በህግ ቁጥጥር ስር ውሎ ከውድድሩ ሊወጣ ችሏል። ይህም ሁኔታ ብሩክ ኒውስ ብቻውን ያለምንም ተወዳዳሪ አሸናፊ እንደሚሆን ይጠበቃል። በዚህ ውድድር ላይም በርካታ ግለሰቦች እንደሚገኙ ይጠበቃል። እንዲሁም ደግሞ ከውጪም ትኬቱን ገዝተው የገቡ ግለሰቦች የሚያደንቋቸውን ሰዎች ፊት ለፊት አግኝተው አብሯቸው ፎቶ ለመነሳትም እንዲሁም ለመተዋወቅም እድልን ያገኛሉ ተብሎ ይጠበቃል። ውድድሩን ለመሳተፍ ወይንም ውድድሩን ለማየት በቴሌብር ላይ ትኬቶች ተሽጠው እያለቁ ይገኛሉ። እስከዛሬ ከተደረጉት የቲክቶክ ክሬቲቭ አዋርዶችም ይሄኛው ለየት ያለ እንደሆነ ይጠበቃል። ምክንያቱም በውስጡ የተካተቱ እጅግ በጣም አዳዲስና አዝናኝ ፕሮግራሞች እንዳሉ ብዙዎቹ እየተናገሩ ይገኛሉ። በርካታ ቲክቶከሮችም በራሳቸው የቲክቶክ አካውንት እየመጡ የምረጡኝ ቅስቀሳ እያደረጉ እንደነበረ ይታወሳል። አንዳንዶቹ ደግሞ በስራቸው ብቻ ህዝብ እንዲመርጣቸው የምረጡኝ ቅስቀሳ ሳያደርጉ የህዝብን ድምጽ ብቻ በመጠባበቅ ላይ ይገኛሉ። የዓመቱን ምርጥ ቲክቶከር ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየቶቻችሁን በኮመንት አጋሩ። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ በማመስገን የዛሬው ቪዲዮ ይህን ይመስል ነበር። ለእናንተ ምርጥ የምትሉትን ቲክቶከር በኮመንት መስጫ ሳጥኑ ላይ አስቀምጡልኝ። በዚህ ዙሪያም የሚለቀቁ አዳዲስ ነገሮችን ለመከታተል ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።